ተወዳጇ አርቲስት ፌናን ህድሩ በደማቅ ሁኔታ ተሞሸረች። ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች ሚኪ ነኝ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼርና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ፌናን ህድሩ ከፍቅረኛዋ ፍቅረ አብ ጋር መሞሸሯን የወጡት መረጃዎች ያሳያሉ። ከዚህ በፊት ሽምግልና ተልኮ እናትዮ ስታለቅስ ነበር የደስታ እንባ። ልክ እንደሷም ደግሞ ፌናንም እንደ እናቷ ስታለቅስ ነበር። በጣም አስገራሚ ነበረ። በሰዓቱ እንግዲህ በርካቶችን ሰርፕራይዝ ያደረገችበት ሁኔታም ነበረ። ፌናን ህድሩ እስከዛሬ ሳትሞሸር እንዴት በማለት በርካቶቹ ሀሳባቸውን እያነሱ ነበረ። በተለይ ማን ነው የሚያገባት በማለትም በርካታ ኢትዮጵያኖች በጉጉት ሲጠባበቁ ነበረ። ያን በማስመልከት በስተመጨረሻ ጋብቻቸው ድል ባለ ሰርግ እንደተፈጸመ የአደባባይ መረጃዎች ያሳያሉ። እጅግ አስደሳችና የህይወቷ ምዕራፍ እንደሆነ ጭምርም ነው። እሷም በደስታ በተለይን ሰርጓን በተለይ ሰርግ ስነስርዓቷ እየተካሄደው እናትዮ ቤተሰቦቿ በሙሉ በአሁኑ ሰዓት በደስታ ልጃቸውን ወግ ማድረግ ያዩበት ቀን እንደሆነ ጭምርም ነው ሀሳባቸውን በደስታ እየገለጹ ያሉት። ፌናን ህድሩ እንግዲህ አገብታለች። በርካቶችን ያነጋገረ ባልተጠበቀ ጊዜና ሰዓት ሰርፕራይዝ ማድረጓ በርካታ ኢትዮጵያኖችን ያስደመመ ክስተትም ሆኗል። ፌናንን እንግዲህ በዚሁ ጋብቻ ላይ ደስተኛ እንደሆነችና በተለይ አምናበት የገባችበት ትዳር እንደሆነ ጭምርም የአደባባይ መረጃዎች ናቸው። ያን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። በርካቶቹም የአብርሃምና የሳራ ያርግላቸው በማለትም መልካም ምኞታቸውን እያስተላለፉ ናቸው። ሚኪ ነኝ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎችን ያግኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊነት አጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።